ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሚገርምና አነጋጋሪ በሆነ ቪዲዮ ነው ወደ እናንተ የመጣሁት። ይህን ሰሞን እንግዲህ በጣም አነጋጋሪ በሶሻል ሚዲያውም በዩቲዩብ በጣም አነጋጋሪ የሆኑ በቲክቶክ እንደ መነጋገሪያ የሆነው የሴፉና የአዶናይ ጉዳይ በጣም አነጋጋሪ ሆኗልና ሴፉ ለተናገራቸው ጉዳዮች እንግዲህ አዶናይ ምላሽ ሰጥቷል ማለት ነው። እንደሚታወሰው አዶናይ የመስከረም ወር የሶሻል ሚዲያ ተጽዕኖ ፈጣሪ በሚል ተሸልሟል። ስለዚህ አዶናይ ሴፉ ላይ እንዲቀርብ ብዙ ሰዎች እየጠየቁ ነበርና ከዩቲናስ ሴፉ ላይ መቅረብ በኋላ ማለት ነው ሴፉ እንግዲህ አዶናይን ለማቅረብ ፍላጎት እንደነበረው የገለጸ ቢሆንም አዶናይ መቅረብ አልፈልግም ሲል አሳውቋል ማለት ነው። በዚህ በሴፉ ሾው ላይ ሴፉ የተናገረው በአሽሙር ተናግሮኛል፣ አዶናይ የሚለውን ዶናይ ብሎ በመጥራት በአሽሙር ተናግሮኛል ብሏል አዶናይ ማለት ነው። እና ዶናይ የሚለው ቃል ምን እንደሆነ እኔ በግልጽ ባላቅም ማለት ነው፣ እሱ ግን አሽሙር እንደሆነ ተናግሯል ማለት ነው። ለዚህም ደግሞ መቅረብ አልፈልግም፣ በአካልም አግኝቼ ክብር ልትሰጠኝ ስላልቻልክ ልቀርብ አልፈልግም የሚል ምላሹን ሰጥቷል ማለት ነው ለሴፉ። ብዙዎች እንግዲህ ከዘረኝነት ጋር አያይዘውታል ሴፉ አዶናይን ባለማቅረቡ። ዋናው ግን የኦዲየንስን ትችት በመያዝ ማለት ነው ብዙዎች ሴፉ አዶናይ ለምን አታቀርብም የሚል ጥያቄዎች ስላሉ በሚል ነው ሴፉም እንግዲህ ሾው ላይ የተናገረው። መቅረብ ይችላል፣ ማንኛውም ሰው እዚህ መቅረብ ይችላል። እዛ ውድድሩ ላይ የቲክቶክ ክሬቲቭ አዋርድ ውድድር ላይ መቅረብ የታጩ ሁሉ መተው ራሳቸውን ማስታወቅና የምርጫ ቅስቀሳ ማድረግ ይችላሉ ብሏል። አዶናይ በሱ በኩል ደግሞ እኔ ማንንም ቀስቅሼ እንትንን እንዲመርጡኝ አልፈልግም፣ የሚፈልግ ሰው እኔ ሊመርጠኝ ይችላል እንጂ ላስገድድም አልፈልግም። አንተ ጋር ደግሞ መቅረብ አልፈልግም፣ ምክንያቱም ብዙ ጊዜ አግኝቼ ላናገር ብፈልግ ሰላም ልልህ ብፈልግም ክብር ነስተኛል ብሏል። ከመኪና ላይ ወርጄ ሰላም ልልህ ስፈልግ ክብር ነስተኛል፣ ስለዚህ መቅረብ አልፈልግም ሲል እንግዲህ አዶናይ ምላሽ ሰጥቷል ማለት ነው። በጣም እንግዲህ ከዚህ ፊትም ዲቻ ቦይስ በሚል መጥቼ አግኝቼ ላወራው ፈልጌ ነበረ፣ እነዚህ ልጆች እንድታግዘኝና ሾው ላይ እንድታቀርበኝ እነዚህ ልጆች መታገዝ አለባቸው ስለው ምላሽ አልሰጠኝም በሚል እንግዲህ አዶናይ ሴፉ ክብርና ቦታ አልሰጠኝም ሲል አንተ ሾው ላይ መቅረብ አልፈልግም፣ አንተ ጋር መጥቼ ራሴን ማስተዋወቅ አልፈልግም፣ እኔ ማንም ሰው ያቀኛል፣ እኔ ለራሴ ይበቃለሁ አይነት ምላሽ ሰጥቷል ማለት ነው። እስቲ አዶናይ ራሱ የተናገረውንና ሴፉ የተናገረውና አዶናይ የሰጠውን ምላሽ ደግሞ በቪዲዮ እና ሀሳብ አስተያየት እንሰጥበታለን። ዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። የምረጡኝ እንግዲህ እዚህ ጋር ነው አዶናይ የሚለውን ዶናይ ብሎ የተናገረውና እንግዲህ አዶናይ ደግሞ ቅሬታውን ያሰማው ማለት ነው። እዚህ ጋር ነው እንግዲህ በአሽሙር ነው የተናገረኝ ብሎ የተናገረው ዶናይ የሚል ትሯ ቃል ናት ማለት ነው። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ፣ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና
ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ከባድ ነው እንግዲህ ይሄ ማለት ነው። እይታው በጣም አነጋጋሪ ነው። እንግዲህ ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ከባድ ነው እንግዲህ ሰው ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ ያስፈልገኛል። ስለዚህ እኔ በቃለው እያለ ነው ማለት ነው። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥ የእሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርም ቢሰራ እኔ የማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወድሃለሁ። እንግዲህ አዶናይ ምላሽ ይሄንን ይመስላል ማለት ነው።
መጥፎ ነገር ላይ ለምን ፎከስ ታደርጋለህ ነው ያለው። ከመጥፎ ነገሩ ጥሩ ነገሩ ለምን አልታያለ? እንግዲህ ከዮኒ ማኛ ጋም ራሱን ኮምፔር አድርጓል። ዮኒ ማኛ ብዙ መጥፎ ነገሮችን ሰርቷል። ሃይማኖትን፣ ብሔርን፣ ብዙ ነገሮችን ሲሰድብ እንደኖረ ተናግሮ ግን አመተ ሾው ላይ አቅርበዋል። ሾው ላይ ያቀረብከው ግን የሱን እነዛ መጥፎኖችን ትተ ጥሩ ነገሩን ስላየህ ነው። ስለዚህ የኔ ላይ ሲሆን ግን ለምን ያጎላ ያችን ነገር ለምን የሰራኋትን ጥሩ ነገር ማየት ያቃተ ለምንድን ነው የሚል መልእክትን ያስተላለፈው። ለሌሎችም ቢሆን እንግዲህ ሰዎች ማንኛውም ሰው ጥፋት ያጠፋል። ፐርፌክት ሰው የለም፣ ፍጹም ሰው የለም ማለት ነው። ጥሩ ነገሩ ላይ ፎከስ ማድረግ አስፈላጊ እንደሆነ በጣም አስተማሪ የሆነ መልእክትን ያስተላለፈው። እንግዲህ በጣም እኔ ያከበርኩት ምንም ወጣ ያለ ነገር ያላየውበት አዶናይ በጣም በዚህ ሪስፔክት አድርጎ በዚህ መልኩ ማለት ነው ለሰይፉ ያለውን ቅሬታ መናገሩ ራሱ በጣም ሊደነቅ የሚገባ ልጅ መሆኑን ልነግራችሁ እወዳለሁ። አዶናይ እንግዲህ ብዙ ጊዜ በምንድነው የሚታወቀው? ሰግጥ በሚለው ነውና ሰግጥን እንግዲህ ብዙ ሰዎች በተለያየ መንገድ ይተረጉሙታል። ሆኖም ግን እኔ በገባኝ ማለት ነው ሰግጥ ሲል አትፍራ፣ ለምታደርጉት ነገር አትፍሩ፣ ግን ሌላውን ሰው የሚጎዳ ነገር አድርጉ ማለት እንዳልሆነ ነው እኔም የተረዳሁት ማለት ነው። ምክንያቱም ሰግጥ በሚለው ብዙ ሰዎች እንግዲህ ወደ ሶሻል ሚዲያ መጥተው ብዙ ሰዎች ህይወታቸውን ቀይረዋል። ብዙ ታለንት ያላቸው ሰዎች ደግሞ በመፍራት ብቻ ኢቨን በካሜራ ፊት እንኳን በመፍራት ብቻ አቤት ቁጭ ብለው በመጥፎ ድህነት ውስጥ ያሉ ሰዎች አሉ። ያንን ፖቴንሻላቸውን ቢያወጡ ግን ህይወታቸውን መቀየር የሚችሉ ሰዎች እንዳሉ ይሰማኛል ማለት ነውና ከዛ አንግል እኔ ከዛ አንግል ነው የወሰድኩት እንጂ ሰግጥ የሚለውን ከመጥፎ አንግል አልወሰድኩም ማለት ነው። አሁን ደግሞ እያደረጋቸው ያለው በጎ ስራዎች ደግሞ ሊበረታቱ ይገባል። ምክንያቱም ሰዎችን እያነሳ አንድ ሰው ባይዞ ማለት ነው አንድ ሰው ህይወቱ እንዲቀየር ማድረግ በጣም ትልቅ ነገር ነው። ስለዚህ ሁሉም ማድረግ የሚችሉ ሰዎች ሁሉ አንዳንድ ሰው ቢያነሱ እኮ በጣም ብዙ ሰው ከችግሩ መውጣት ይችላል ብዬ አስባለሁ። እናከብርሃለን። በቃ ይሄን ነው የምለው። የተወዳችሁና የተከበራችሁ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ በዚህ ትበላለኝ። ቻው